ሰዎች እንዲመጻደቁብህ እድሉን አትስጥ የሚመጻደቁብህ ተቸግረህ ከረዱህ ነው ለምን ትቸገራለህ ራስክን ችለህ አልፈ ተርፈ ለማህበረሰብ ለሀገር ለወገን የምትበቃ መሆን አለበት ትችላለህና ግን ምን ይፈልጋል ሰብር ይፈልጋል ልብሱን ከቁርጭምጭሚት በታች የሚያደርግ ሰው የተዘረዘሩትን ቅጣቶች አይታችኋል ወንዶች ባፍጠማቸው ተደፍተው ይጎተታሉ ጀሃነም ውስጥ የጀሃነም መላእክቶች ይጎትቷቸዋል ሁሉም እንዳያቸው እዛም እዚህም ይወሰዱ እነሱን እየጎተቱ ያሳዩዋቸዋል ያ አላህ ውርደት ለመጨመር ማለት አከሪያ ካስፈልገው አንገብጋቢ ከሆነ ብቻ ነው መሐላ የሚፈቀደው ከዚህ ውጭ መሐላና እርግማን በእስላም የተከለከለ ነው الرحمن الرحيم الحمد لله رب العالمين صلى الله وسلم وبارك على رسوله الأمين وعلى آله وصحبه أجمعين أما بعد أيها الأحبة كتاب الكبائر للإمام الذهبي رحمه الله كتاب درسات زاري 36 درسنا ويمنعيو بزاريو درسات الكبيرة الأربعون 40 كباد وانجل እዚህ ኪታብ ላይ የተዘረዘሩ 70 ከባባድ ወንጀሎችን ነው ያየን ያለነው 40ኛው ወንጀል አልመናን ተመጻዳቂ መመጻደቅ ያለውን ክፋት ነው የምናየው ስለዚህ ነጥብ በሌላ ርዕስ ላይ በሐዲስ መጥቶ እዚያ ላይ ትንሽ ማብራሪያ ሰጥተን ነበር ዛሬ ግን ራሱን ችሎ አንድ አርዕስት ሆኖ መጥቷል قال الله تعالى يا أيها الذين آمنوا لا تبطلوا صدقاتكم بالمن والأذى نانت أمناچو سوچو هي أتابلاشو صدقاتكم صدقاتكم مسواتاچون أتابلاشو بالمن بممصادق والأذى بماسچገር መመጻደቅ የሚለው በአላህ ላይ በመመጻደቅ ይኸውልህ አላህ በየሰጥቼ እናንተና ስስታሞች ናቸው እኔ ግን ልገሳ እንደው ስራዬ ነው መስጠት ነው እያልን በአላህ ላይ መመጻደቅ አዛ ደግሞ በሰጠነው ሰውዬ አዛ ማድረግ የሰጠነውን ሰውዬ እኔ ባልኖርልህ እንዲያርግልህ እንዲሆንልህ እያልን የሰጠነውን ሰው በማስቸገር በዚህ መልኩ በሁለት ለይተው አብራርተውታል ሙፈሲሮች አንደኛ ሌሎቹ ደግሞ ምን ብለው አሉ በአላህ ላይ ሳይሆን በዛው በሰውየው ላይ ነው መኑም አዛው ማለት መኑ እንዲያርግልህ ብለን በሱ ላይ መመጻደቅ የዋልነትን ውለታ ያደረግልነትን መልካም ነገር እየቆጠርን ሰውየው ላይ መመጻደቅ አዛ ደግሞ ስለ ዋልንለት ውለታ አጸፋውን መጠየቅ ዘካ ሰተናል ግዴታችን ነው ፈርድ ሰላት እንደመስገድ ነው ወይንም ሰደቃ ሰተናል ማብራዊ ግዴታችን ነው በቃ ሰብአዊነት ነው ወይንም የሆነ ነገር አድርገንለታል ያንን ስላደረግንለት ባጸፋው ለኛ አገልጋይ እንዲሆን መፈለግ ያላደረገልን እኛ ያንን ውለት አድርገንለት ስለ ውለታችን የሆነ ነገር ያላደረገ እንደሆነ ወር ከሱ ጠብቀን የሆነ ነገር ያጣን እንደሆነ እሱ ምን መች ውለታ ያቃል ውለታኮ በሊታ ነው ውለታን የሚበላ ሰው ነው እንዲያርግለት የሆነ ነገር ገጥሞኝ እንኳን መጥቶ ሰብር አላህ ይስጣል አለኝ ደስታዬ ላይ ያልተገኘ ሐዘኔ ላይ ያልተገኘ ኢላኺር ይያለን ያንን የሰጠነውን ነገር መሰረት በማድረግ በዛ በሰጠነውና ባደረግንለት መልካም ነገር አጸፋውን ከሱ መጠበቅ አዛ ያሉት እሱን ነው ለማንኛውም ሰደቃ ስናወጣ ለአላህ ብለን ነው የምናወጣው መጀመሪያው ነው ሰደቃ ስናወጣ ለአላህ ብለን ነው የምናወጣው ጅማሩ ላይ ዘካ ግዴታችን ስለሆነ ነው ለአላህ ብለን አይደለም ግዴታችን ስለሆነ ነው ያልሰጠን እንደሆነ ነገ ጀሃነም ስለምትቀቀለን ነው እንጂ ምንሰግደው እኮ ለአላህ ብለን አይደለም ግዴታችን ስለሆነ ምንሰግደው ከዛ ከፈርዱ ከጨመርን ነው መልካም ነገርን ፍለጋ ጨመራ ለአላህ ብለን ጨመርን የምንለው ፈርዱ ላይ የጨመርን እንደሆነ ፈርዱማ ግዴታችን ነው ዘካ ግዴታ ነው ሰደቃ በመናወጣበት ሰዓት ከዘካ ውጭ ያለውን ሰደቃ ስናወጣ ህሊናችን ረፍት ስለሚያገኝ ማህበራዊ ህይወታችን ያማረ ስለሚሆን በቃ ደስታ ስለሚሰማንና በሰጠነው ላይ ደግሞ ተመስርቶ አላህ
ኸይር መልካም ስለሚከፍለን በዱንያም በአኺራም በዛ ሰደቃ አማካይነት ስለምንጠቀምበት ነው የሰጠነው። ስለዚህ ጥቅሙ ዞሮ ለኛው ነው። ታዲያ በሰደቃ ስለሰጠን ለዛ ሰው የሆነ ነገር ስላደረግንለት እንዲህ አድርጌልህ እንዲሆንልህ ብለን አዛም የምናደርገው ከሆነ ወንጀል ነው በራሳችሁ ላይ የምታመጡት። ስለዚህ ላቱብጢሉሁ አታጥፉት መልካም ስራችሁን፣ በተለይ ሰደቃችሁን አታጥፉት። ሰደቃ ላይ ነውና መመጻደቅ የሚበዛው። አላህ እችን አመጣት። በብዛት የምንመጻደቀው ምስኪኖች ላይ ስለሆነ በብዛት የሚመጻደቁት ባለሀብቶች ስለሆኑ ሰደቃይቱን ኻስ አድርጎ አመጣት። ሰላት ላይ ተመጻደቃችሁ አላለንም። ጾም ላይ ሐጅ ላይ ምናምን አትመጻደቁ አላልንም። እንግዳውሳ በተለይ ሰደቃ ላይ የመመጻደቁ ጉዳይ ይሄ በቃ የሰው ማንነት ስለሆነ አላሁ ረቡል ዒዘቲ ወልጀላል እሷን ስፔሻል አድርጎ ገለጻት። ላ ቱብጢሉ ሰደቃቲኩም ቢልመኒ ወልአዛ አለ። ቃለ አልዋሒዲዩ ረሒመሁላህ ሁወ አን የሙነ ቢማ አዕጣ በሰጠው ነገር መመጻደቅን ነው። ወቃለ አልከልቢዩ አትመጻደቁ የሚለው በሰጠው ነገር አትመጻደቅ፣ በቃ ሰጥተህ አርሳው። ሰደቃ የሚሆነው ነገ የምንጠቀምበት ሰጥተን የረሳ ነው እንደሆነ ነው። ሰጥተን ዞረን የምናስታውሰው ከሆነ ባስታወስነው ቁጥር አጅሩን እየሸረሸር ነው ያለ ነው። ምናልባት በምጽድቃችን ልክ ጭራሹን ወንጀል ውስጥ ሁላ ልንገባ እንችል ይሆናል። ወቃለ አልከልቢዩ ረሒመሁላህ ቢልመኒ ዐላ ላሂ ፊ ሰደቀቲ በአላህ ላይ መመጻደቅ። እኔ ለጋስ እኮ ነኝ፣ መስጠት ነው የኔ ስራ። አላህ ስጡ ብለዋል አይደል? እኔ ደግሞ መስጠት ነው፣ የአላህን ታዛዥ እኮ ነኝ ብሎ በአላህ ላይ መመጻደቅ። ወልአዛ ሊሳሒቢሃ የሰጠውን ሰውዬ አዛ በማድረግ ቅድም እንዳልኳችሁ። ወፊ ሰሒሕ አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ቃል ሰላሰቱን ላ ዩከሊሙሁም ላሁ ወላ የንظሩ ኢለይህም የውመል ቂያማ ሶስት ሰዎችን አላህ አያናግራቸውም የቅያማ ማለታ ወላ የንظሩ ኢለይህም አይመለከታቸውም፣ ወደ እነሱም አይመለከትም አላህ ነዘረ ረሕማ የዝነትን እይታ አላህ አያያቸውም። ወላ ዩዘኪህም አያጠራቸውምም ጭምር። አላጠራቸውም ማለት በወንጀላቸው ተዘፍቀው ኖረዋል፣ በዛው ማንነታቸው ሞተዋል። አላህ ያላጠራቸው እንደሆነ በዛ በወንጀላቸው አማካይነት ቅጣት ውስጥ ይወርዳሉ፣ ጀሃነም ይወርዳሉ ማለት ነው። ወልዒያዙ ቢላህ ثم قال ወለሁም ዓዛብ አሊም እነዚህ ሶስት ሰዎች አሳማሚ የሆነ ቅጣትም አለላቸው። አንደኛ አልሙስቢል እዚሁ መስጂድ ላይ አንስተነዋል። ይህንን ብዙ ጊዜ ተደጋግሞ ስና ይነሳል፣ ግን ተግባር ላይ አንዳንድ ሰዎች ላይ ክፍተት ይታያል። አልሙስቢሉ ከቁርጭምጭሚት በታች ሱር ልብስ የሚለብስ ቀሚስም ሆነ ሱርም ሆነ ሸርጥም ሆነ ምንም ከቁርጭምጭሚት በታች አድርጎ የሚለብስ ሰው አላህ ይቆጣዋል። ይህን ያህል አላህን የሚያስከፋ ነገር ለምን? ኩራት ስላለበት እዚያ ውስጥ። ሁለተኛ ወልመናኑ ምጽድቅ የሚያበዛ መመጻደቅ የሚያበዛ ሰው። ሶስተኛው አልሙንፊቁ ሲልዓተሁ ቢልሐሊፊ አልካዚብ እቃውን ሸቀጡን በሚሸጥበት ጊዜ በውሸት እየማለ የሚሸጥ ወላሂ አላመጣሁት፣ ኧረ በዛ አልመጣም፣ በዚህ አዋጣም፣ ኧረ ወላሂ ከዛ በላይ ነው ያመጣሁት፣ አሁን ከዚህ ያተረፍኩት ወላሂ ዶ 50 ሳንቲም አትርፌ ነው የሸጥኩልህ። እሱ እኮ ያተረፈው ብዙ ነው። ወይንም እኮ የሰጠኸው እጥፉን ነው የሰጠኸው ከገዛብህ። ግን ወላሂ ምን አስፈለገው? ወላሂ አልሸጥም፣ አያዋጣም፣ በቃ አያዋጣም። እሱ መሸጥ በፈለገው ዋጋ አያዋጣውም። ስለዚህ መሸጥ የፈለግከው ይህንን ዕቃ 20 ብር ከሆነ አንተ 10 ብር ግዛው፣ ችግር የለውም። 5 ብር ግዛው፣ ችግር የለውም። 20 ብር ነው የምሸጠው፣ አለቀ። ኧረ 19 ብር ነው የገዛሁት፣ ወላሂ 1 ብር ነው ያተረፍኩብህ። 20 ካዋጣ ውሰደው፣ ፋይናሊ 15 ብር ይሸጥልሃል። ከዛ 3 ብር ብቻ ነው ያተረፍኩብህ ይላል። 19 ብር ገዝቼዋለሁ ብሎ ማለት ነው። ይሄ በዚህ መልኩ መዋሸቱ በራሱ ሐራም። መሐላ መጨመር ደግሞ ከአላህ ጋር ያጣላል። የቂያ ማለት ጭራሽ እነዚህን ሰዎች አላህ አይመለከታቸውም። ነቢዩ ሰለዋቱ ረቢ ወሰላሙ ዐለይህ በውሸትም በእውነትም አትማሉ ብለው ከልክለዋል። መሐላ በኢስላም የተከለከለ ነው። እንደው አንገብጋቢ ካልሆነ በስተቀር ተእኪድ ካስፈለገው ጉዳዩ ያ ነገር ማጠናከሪያ ካስፈለገው አንገብጋቢ ከሆነ ብቻ ነው መሐላ የሚፈቀደው። ከዚህ ውጭ መሐላና እርግማን በኢስላም የተከለከለ ነው። በተለይ ገበያው ላይ ምንም መሐላ አያስፈልግም። فلذلك በቀላል የምንምለው ነገር በተለይ ድለላው ዓለም ላይ ያሉ ሰዎች ካልማሉ ያንን ደልለውና አሳምነው ማይሸጡ ስለ ያ ሐቢቢ ማልክም አልማልክም የማሳመኛ ሴራ ወይም ውሸት ተጠቀምክም አልተጠቀምክም ሪዝቃችን ከሆነ ይመጣል። በእውነት የመጣ ሪዝቅ እሱ ነው ሙባረክ።
በውሸት የመጣ ርዝቅ በረካ የለውም። ኪሳችን ላይ ቁጥሩ ሊበዛ ይችላል፣ አካውንታችን ላይ ቁጥሩ ሊበዛ ይችላል። ነገር ግን አላሁ ረቡል ዒዘቲ ወልጀላል ብዙ የመውጫ ቀዳዳዎችን ያበጅለትና በረካን ያጣል። ለምን ኢስላም የከለከለውን ነገር እየተገበርንበት ስላለ ብሎ የሚሸጥ ሰው ሪዝቁ ላይ በረካ አላህ ያሳጠዋል። ቃለ አልሐቢብ ሰለዋቱ ረቢ ወሰላሙ ዐለይህ አልበይዓኒ ሊልኺያር ምርጫ ያላቸው ሻጭና ገዥ ማለም የተፈረቃ እስካልተለያዩ ድረስ ወኢን በየና ወሰደቃ እውነቱን ከተናገሩ ግልጹን እውነታውን ያለበትን አይብ ግልጥልጥ አድርገው ከተናገሩ ቡሪከ ፊ በይዕሂማ ወኢን ከተማ ወከዘባ የደበቁ እንደሆነ ያለበትን አይብ ደብቀው ምንም የለበትም ብለው የደበቁ እንደሆነ ከዚያም ደግሞ ያሌለ ውሸትን ጨምረው ምለው ምናምን ከሆነ ደግሞ ሙሒቀት በረከቱ በይዕሂማ የግብይታቸውን በረካ አላህ ያነሳዋል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ከዚህ በላይ ማስጠንቀቂያ ይታሉ። አንደኛ በዱንያ በረካ ያጣሉ በውሸት ምለው የሚሸጡ ሰዎች። ሁለተኛ የቂያማ ዕለት አላህ አያያቸውም፣ አያናግራቸውም፣ አያጠራቸውም። ወለሁም ዐዛቡን አሊም አሳማሚ የሆነም ቅጣት አለላቸው። ለማን ሲባል የዕለት ጉርሳችንን ምን ጎርሰው ሀብት የለንም? አንድ እንጀራ የምንበላው አንድ ዳቦና አንድ ሻይ የምንጠጣበት ሀብት የለንም? እኛ ሸቀጡ ዓለም ላይ ንግዱ ዓለም ላይ ያለን ሰዎች የለንም? አለን። ለማን ሲባል ነው የምንዋሸው? ለማን ሲባል ነው በውሸት የምንምለው? ለወራሽ ሲባል ነው። በቃ هذه الحقيقة ወይንም ለመወዳደር ሲባል ነው። የእንትና አንጻ የእንትና ሀብት እንዲባል ነው። ፋይናሊስ ምንድነው የሚሆነው? ማ አግና ዐኒ ማሊያ የሚባልበት ቀን ነው ከበስተፊት የሚመጣው። ያ ሁሉ ያካበትኩት ሀብቴ አላዳነኝም፣ በቃ ጀሃነም ስወርድ በሀብቴ እንኳን ምድንበት አይደለም ማለት ነው። በቃ አለቀኝ ነገር ብለን የዛለታ የማይጠቅም ጩኸት የምንጮህበት ዕለት ነው። فلذلك لا ينظر إليهم ولا يزكيهم አደገኛ የሆነ ማስጠንቀቂያ ነው። አልሐዲሱ ፊ ሰሒህ የሆነ ሐዲስ ነው፣ ሰሒህ አልቡኻሪ ያለ ሐዲስ ነውና እጅግ ጥንቃቄ ይፈልጋል። አላሁ ስብሓነሁ ወተዓላ ከዚህ ቅጣት ይጠብቀንና አልሙስቢሉ አሉ ሸኹየው ጠበቅ አድርገው እዚህ ላይ ሁወ አለዚ ዩስቢሉ ኢዛረሁ ርብሱን መሬት ላይ የጎተተ የሚሄድና ቆሻሻ ጠራጊ የሆነ ነው። አው ሲያበሁ ወይ ሽርጡን ሊሆን ይችላል፣ ወይንም ልብሱን ሱሪውን ቀሚሱን ሊሆን ይችላል። አው ቀሚሰሁ ሲያበሁ የሚለው ልብሱን ሱሪውን ምናምን የምንለው ማለት አው ቀሚሰሁ ወይንም ቀሚሱን ሊሆን ይችላል፣ ቀሚስ የሚለብስ ከሆነ አው ሰራዊለሁ ወይንም ሱሪ የሚለብስ ከሆነ በተለይ ደግሞ ሱፍ በምናሰፋበት ጊዜ ሙሉ ልብስ በምናሰፋበት ጊዜ ልብስ ሰፊዎች ራሱ ስሜን ታስጠፋለህ አንዴ ክርክር ውስጥ ገጥበናል። ከዚህ በፊት ነው ከዚህ በላይ ነው ማሰፋት መፈለገው ብዬ ስል ኖ እንደዚህማ አልሰፋም አለኝ። ካልሰፋህማ ለምን አገባህ አንተ? እኔ ቁንጣ ለምን አላሰፋውም? እሱ ኖ ይሄማ ሙያዬን ያስነካኛል። የተለመደ ነው አካባቢ ላይ ከጫማ በታች ከጫማ ከሶሉ በታች መሬት ማስነካት እዛ አካባቢ ላይ የተለመደ ነው። እኔ ደግሞ ከቁርጭምጭሚቴ በላይ ስለው ኖ እንደዚህማ አልሰፋም ማለት በቃ ካልሰፋ ሌላ ሰፊ ጋር ነው። ولذلك إذن أو سراويله حتى تكون إلى القدمين እስከ እግሮቹ ድረስ እስኪደርሱ የሚያወርድ ሰው ቀደመይን ብሎ ማለት ከቁርጭምጭሚት በታች ያለው የእግራችን የማረፊያው ይሄ መሬት የምናሳልፍበት ክፍል ማለት እስከዛ እስኪደርስ ድረስ ልብሱን የሚያረዝም ሰው ሙስቢል ይባላል። እሱ ደግሞ የቂያማ ዕለት አላህ አይመለከትም ወደሱ። ለምን ይህን ያህል ወንጀል ሆነ ወይ ካላችሁ ነቢዩ ሰለዋቱ ረቢ ወሰላሙ ዐለይህ ከቁርጭምጭሚት በታች ያለው ቦታ የጀሃነም ነው ብለው አስጠንቀዋል። ቀላል ነው ሌላ ቦታ የጀነት የገባ እንደሆነ እንዳንል ደግሞ ምን ብለው አሉ? ቀላል እንዳይመስላችሁ ጀሃነም የሚባለው ነገር አውራጣት ብቻ አናቷ ጀሃነም ላይ ከሆነ የዚያ ግለቱ ፓውሩ አናት ልክ እንደ ሽሮ ይፈላል ብሎ አስጠንቀውናል ሰለዋቱ ረቢ ወሰላሙ ዐለይህ። ያን ያህል ነው ጀሃነም ክፋቱና ክብደቱ። እንኳን የእግራችን የታችሁ የምንረግጥበት በሙሉ ጀሃነም ወርዶ ማለት ነው። ከባድ ኢዘን ከፍ አድርጎ ማሰፋትና ከፍ አድርጎ አስቆርጦ መልበስ አንደኛ ፋሽንም ነው። አሁን በቃ ኢስላም በራሱ ፋሽን የሆነ ነው የመጣው። ፋሽንም ነው ወጣቶች ዘንዳ
እምቢ ብሎ ያሉቱ ከወጣትነት ከፍ ያለው ኸልቅ ጋር ነው አንዳንዱ ጋር እምቢ ብሎ ባሉበት የጸኑ ብዙ ሰዎች አሉ ይሄን ደግሞ ደጋግሞ ሲሰሙት ከሆነ መዝሐብና ከሆነ መንሃጅ ጋር የሚያገናኝ ይሄ መንሃጅ ጉዳይ አይደለም እስላማዊ አስተምሮ ነው ይሄ የእንትናና የእንትና የግሩፕ ጉዳይ አይደለም ይሄ እስላማዊ አስተምሮ ነው ቀውሉ ለሐቢቢ ሰለላሁ ዐለይሂ ወሰለም ወተህዲዱ የነብዩ ሰለላሁ ዐለይሂ ወሰለም ላይ አስተምሩና ማስጠንቀቂያም ጭምር ነው እምቢ ካልክ ጀሃነም ይቀጣሃል ብለዋል ቁድየ الامر የእንትና ግሩፕ ስለሆነ ተውት እንትና እንዲኑ ማገባ ስለነ እንትና አሁን በእንትና ላይ የተመሰረተ እኮ አይደለም ይሄ እንትና አርዝሞ ስለለበሰ ትለብሳለ እንትና አሳጥሮ ስለለበሰ ታሳጥራለህ አይደለም እንትና እንተዋቸው ስለ እስላም እንስማ ስለ እስላም እንስራ ስለ እስላም እንኑር እስላማዊ አስተምሮ ነው የሚያዋጣው እውነታው ያ ስለሆነ ይሄው የነብዩን ሐዲስ ነው እየተናገረን ያለ ነው ለዛውም في صحيح አንዳንድ ሰዎች እንደዚህ አታድርጉ ሲባሉ የተከለከለው ኩራት ነው እንጂ ብለው ተአዊል ያደርጋሉ ነብዩ ራሳቸው ተጠይቀዋል ሰለላሁ ረቢ ወሰላሙ ዐለይሂ ስለ ኩራት ስለዚህ አይደለም ያወሩ ይሄማ በቃ ወጥ ነው ከቁርጭምጭሚት በላይ ልበስ ትእዛዝ ነው ትፈጽማለህ ወይ ፈጽማለሁ ወይንም እቀጣለሁ ቁድየ الامر አላህ ያልማረን እንደሆነ ቁድየ الامر ይሄ ኩራትና ሌላው ሌላ ነው ስለ ኩራት ሲያወሩ ሰለላሁ ረቢ ወሰላሙ ዐለይሂ قال له أبو بكر أو أبو هريرة رضي الله عنه لعله أبو بكر أو أبو هريرة مملوانو يا رسول الله أن أحدنا يريد أن يكون ثيابه جميلا كان يوست عنده لبسو نسو يامار وبلي لبس يفلقال إيه كرات استيقابتال وي بلو طيقواتش كبر بلو مالت كرات مالت السواد اللب مالو نبي صلوات ربي وسلم مرت ملبس بروتوكول كنطبق إيه ما الإسلام استمرونه إن الله يحب أن ينظر نعمته عليك وأما بنعمة ربك فحدث الله بسته نعمة الله بسته نسقى ترو لبسا توبا تامر أمرا سمرا ترو بيت لاي ترو مكينا لاي عند النور يفلق على الله وأما بنعمة ربك فحدث الله يوالى لهن ولتا سوج باندبتهم تناقر بتكباركم أساي بلو أزوال الله ይወዳል አላህ እኛ የሰጠንን ነገር ስንጠቃቀም አላህ ደስ ይለዋል ኩራት እሱ አይደለም አሉ ኩራትማ ብሎ ማለት ሰዎችን መናቅና እውነታን አልቀበልም ብሎ መወርወር ነው አሉ ሰለዋቱ አየህ ሰዎችን መናቅና እውነታን አልቀበልም ብሎ መወርወር ኩራት ነው ይሄ እውነታ ነው في صحيح البخاري ያለ ሐዲስ ልብሱን ከቁርጭምጭሚት በታች የሚያደርግ ሰው የተዘረዘሩትን ቅጣቶች አይታችኋል ወንዶች አንደኛ لا ينظر إليهم الله አይመለከታቸውም نظر الرحمة የእዝነትን እይታ አላህ አያቸውም አላህ በእዝነቱ ካላየን ማን አለን የቂያ ማለት ከባድ ነው አይደል ሁለተኛ ولا يكلمهم الله አያናግራቸውም ስለተቆጣባቸው በቃ ያኮርፋቸዋል አያናግራቸው الله رب العزة والجلال كاكورفننا كالان ناقرن ملنا يوم القيامة ما نالن القيامة لتا ما نالن ما نما يدرسلن ألتنا يا لتا ولا يزكيهم الله يالات أران اندوهن كونجلاتشن ما نو يميات أران ما نو ونجلاتشن نراقفو جنة مياس قبال بمعنى وداجوچون الله ونجل يالباچون سوچ يتاراچونا بقل ياناقراچو والله نبي صلوات ربي وسلام عليه ينظر أيمن منه فلا يرى إلا ما قدم وينظر أيسر أيمن منه فلا يرى إلا ما قدم وينظر أيسر منه فلا يرى إلا ما قدم وينظر أما تلقاء وجهه النار كما قال في الذي تلي جهنم يا ياتال كزم ألك اللين أبك اللين بلوسي سقا الله رب العزة والجلال بلوي لوال الدنيا لاي انددب كله زاري مر الله اللهننا جنة قباب بلوي لوال أيه وانجلوچم بمولو ياسايونا እነዚህን አልሰራም ይሄን አልሰራም ብሎ ይጠይቀዋል ከዛ ፊቱንም ቀኙንም ግራውንም ሲያይ ያሳለፈውን ብቻ ነው ሰርቶ ያሳለፈውን ብቻ ነው የሚያየው ከዛም ፊትለፊቱ ላይ ጀሃነምን ያያል ጭንቅ ጥበብ ሲለው ምር ይላሃለው ዱንያ ላይ እንደደበቅኩልህ ብሎ ይለዋል ከዛም ጥያቄ ጠይቃል ተገርሙ ያ ረብ
እኔ የሰራኋቸውን ሌሎችንም ወንጀሎችን እኮ አላየኋቸውም የታሉ ታዲያ ቅድም እኮ በዛ ወንጀሉ ተጨንቋልስ እንደዚህ ወንጀሎች ተምረው ጀነትን ወርድ ከሆነ እንደገና ደግሞ አጅርም በነሱ ወንጀል አማካይነት አጅር የሚሰጠኝ ከሆነ ያ ረቢ ሌሎችም የሰራኋቸው ወንጀሎች አሉ አሁን ያያዩዋቸው አይደሉም የታሉ ታዲያ እነሱንም ማሳየኝና በእነሱ ክፈለኝ እንደማለት የአላህ ረህመት ሰፊ ነው ኢዘን ይሄ የሚሆነው ያ ጀማ ከዛ ነብዩ ሳቁ ሰለዋቱ ረቢ ወሰላሙ ዐለይሂ ስትስቅ ትዛለኝ ሳቁ ማለት አሁን መጀመሪያ ወንጀሎቹን ሲያይ ጨንድቅ ብሎታል ጀሃነም ሊወርድ መስሎት ከፊል ወንጀሉን ብቻ ነው አላህ ያሳየው ሌላውን አላሳየው ከዛ በሱ ሲመነዳ ያ ረቢ ሌሎችም ወንጀሎች እኮ አሉ የሰራዋቸው ለምን አልመጡም ታዲያ ፊት ለፊት ብሎ ይጠይቃል ብለው ሳቁ ሰለዋቱ ረቢ ወሰላሙ ዐለይሂ አሻሂድ ያ ጀማዓ የዚያለታ ወላ ዩዘኪም አላህ ሹፍ ተዝኪያ አድርጎለት ባልነበር ዘካኡ ባይኖር ያኒ ዘካ ባይኖር ማጥራቱ ባይኖር ማጽዳቱ ባይኖር የሰውዬ ጀሃነም ይወርድ ነበር አይደል ስለዚህ ወላ ዩዘኪህም ብሎ ማለት ወንጀላቸውን አላህ አያጥብላቸውም አያጠራቸውም ጀሃነም ይወርዳሉ ወለሁም ዐዛቡን አሊሙን በምን ምክንያት ሱሪዬን ከቁርጭምጭሚቴ በላይ አላደርግም ብሎ በመተበት ምክንያት ላገይር በመተበት ምክንያት እሺ ኩራት ነው ኩራት ጋር አይገናኝም ኮራም አልኮራም ሐቢቢ ኮራ አላለም ሐዲሱ ኮራም አልኮራም ከቁርጭምጭሚቱ በታች ካደረገ ይሄ ቅጣት ይመለከተዋል አላህ ይምረዋል አይምረውም እሱ ይወቅ እኛ አናቅ ግን ቅጣቱ ይመለከተዋል ብለዋል እንደተባለው እናስተምራለን ኩራቱ ሌላ ጉዳይ ነው እኔ ለኩራት አይደለም ለብሰው ነው ለኩራት አልሆነ መኩራትማ ቁንጣም ለብሶ እኮ ይቆራል ሰውየው መኩራት ከፈለገ መኩራት ሌላ ነው ይሄ ሌላ ነው ያነሁ ቃለ ማ አስፈለ አየው ሌላው እንደሞ ከባዱን ሐዲስ ይው ማ አስፈለ من الكعبين من الازار فهو في النار ከቁርጭምጭሚት በታች ያለው ከልባስ እሱ የጀሃነም ነው في النار ከቁርጭምጭሚት በታች ያለችው እችኛዋ ፓርት ጀሃነም ነው የምትገባው እንዴት ሆኖ እኔ ጀነት ከቁርጭምጭሚቴ በታች ያለው ጀሃነም እንዴት ሆኖ ያልክ እንደሆነ እሱ የአላህ አሰራር ነው ምን አገባ እኔ ምን አባት ያውቃለሁ ስለዛ ዓለም አላውቀው ነኝ አንተም ምንም አናውቀው ዓለሙ ገይብ ነው ለማንኛውም ብለዋል ሐቂቃ ነው ይከሰታል እሺ እዚህ ውስጥ ምን አስገባን አስቡ ማለት ኩራት ካልሆነ ከሆነ ነው የሚለው ውስጥ ምን አስገባን ተው ከተባለን ሱሪዋን ቁርጥ ብናረጋት ምን ችግር አለ ቀሚሱን ቁርጥ ብናረጋ እዚህ ውስጥ ምን አስገባን ግብግብ ውስጥ ሙእሚን የሆነ ነገር ሲነገረው ቀበል አድርጎ ተግባር ውስጥ ነው በተለይ ቀላል ነገር ነው ከነፍስያ ጋር የለ ስሜት የለው ሱስ አይደለ ምንም አይደለም ተራ ነገር ነው ትቢት ካልሆነ በስተቀር وفي الحديث አሁን ችግር ሆኖ ያለው ሐቢቢ እኛ ሸኾቻችንን ምናውቀው እኛ ኡስታዞቻችንን ምናውቀው እኛ እንተናን የምናውቀው ሱሪያቸውን ሲያረዝሙ ነው ቀሚሳቸውን ሲጎትቱ ነው ተው ስለሰው ስለ ሐዲሱ ስማ ስለ ሐዲሱ ስራ ስለ ሐዲሱ ልስማ ስለ ሐዲሱ ልስራ ያ ሰው ሌላ ነው تلك ኡመቶን አይመለከተንም ቀብራቸው ሌላ ነው ቀብራችን ሌላ ነው ሁሉም የሥራ አንጀባ ነው እሺ ايضا ثلاثه لا يدخلون الجنه ይሄኛው ሐዲስ ضعف ቢኖርበትም ከባድ ሶስት ሰዎች ጀነት አይገቡም አልዓቁ ለዋሊደይ ወላጆቹን የሚያስከፋ ሰው ደጋግሜዋለሁ ወልሙድሚኑ الخمر መጠጣ በቋሚነት የሚጠጣ ሰው ተው ቢባል ቢዘከር ቢመከር እንዲ ብሎ ሰካራም የሆነ ሰው والمنان ተመጻዳቂ رواه النسائي وفيه ايضا لا يدخل الجنه خب ولا بخيل ولا منان خب ብሎ ማለት ሴረኛ ማለት ለሴራ የተፈጠሩ ሰዎች እኮ አሉ ለአድማ የተፈጠሩ ሰዎች በቃ ሲያሳድም የሚኖር ሰው የለም መንደራችሁ ላይ እንደዛ አይነት አዛውኑ ሰዎች አይሉ አሉ እኮ በቃ ለሴራ ብቻ የተፈጠሩ ሰዎች አሉ በቃ ማሳደም ብቻ ነው የሆነ ሸኽ መጣ የሆነ መሪ መጣ የሆነ ሀብት መጣ የሆነ ሰው መጣ ማህበረሰቡ በዛ ሰው እንዳይጠቀም ማሳደም ብቻ የሆኑ ሰዎች አሉ خب እንደዚህ አይነቶቹ ጀነት አይገቡም አሉ ነብዩ ሰለላሁ ረቢ ወሰላሙሁ ዐለይሂ ولا البخيل ولا المنان ከልክ ያለፈ ስስት ያለበት hatta ዘካ እስከ መከልከል የሚያደርስ ስስት ያለበት ሰው እንደዚያው ጀነት አይገባም ጀሃነም ነው የሚወርደው አሉ እሺ
محمد بن سيرين رحمه الله عندن سو سم إيه حديثه ضعف سلالبت ነው የዘለልኩት አንድ ሰው ለሆነ አካል ሲናገር ሰሙ أحسنت إليك وفعلت وفعلت እንዲህ አርጌልህ ብሎ ውለታውን ለአንዱ ሲዘረዝር محمد بن سيرين رحمه الله سم فقال له ابن سيرين اسكت أرزم بل فلا خير في المعروف إذا أحصى መልካም ስራ እኮ ምንዳ የለውም መልካም ኸይር የለውም እኮ ቁጥሩ የታወቀ እንደሆነ እንዲህ አርጌ ብለህ መልካም ግን ቁጭ ብለህ የምትቆጥር ከሆነ እሱ ኸይር የለውም ይልቁንስ ኸይሩ ሸራችን ጥፋታችን መቁጠር እሱ ነው የሚሻለው ኸይሩንማ መዝግቦልሃል እኮ እሱ ለኛ የሚጠቅመን ሸሩን እየቆጠሩ ወደ ተውበት ወደ ለመቃረብ የሚረዳን እሱ ነው የሚጠቅመን እንጂማ 100 ጊዜ ሱብሃንአላህ ብዬ ሺ ጊዜ ቁርአን አختሜ እንዲሆኜ ለእንትና ሰደቃ አውጥቼ ዘካ አውጥቼ ይሄን ያህል ሰው አስፈጥሬ እንደዚህ ሆኜ እያሉ ይሄ መልካም ክን የቆጠርከው እንደነ ኸይር የለውም ተው አረተው አንድ ያድርጋል ዝም በል ብለው አሉት ثم اذا احصي ثم قال وكان بعضهم يقول من بمعروفه سقط من شكره መልካሙን የሚቆጥር ሰው ለሰው የዋለውን ውለታ በውለታው የሚመጻደቅ ሰው የሰዎችን ምስጋና ያጣል ስለቸገራቸው መቼም እየሳቁ እየተጫወቱ ከሱ ያንን የሚፈልጉትን ነገር ያገኛሉ ለጊዜው ግን አመስግኑት ከኋላ ያሙታል ومن اعجب بعمله حبط اجره በመልካም ስራው የሚመጻደቅ ሰው حبط اجرو ይጠፋበታል እንኳን ኢማሙ ሻፊዒ ረሂመሁላህ ሰዎች እንዳይመጻደቁባችሁ ሁኑ ብለው ግጥም ገጠሙ قال لا تحملن لمن يمن من الانام عليك منه واختر لنفسك حظها واصبر فان الصبر جنه منن الرجال على القلوب اشد من وقع العسنه ሰዎች መልካም ሰርተውልህ እንዲመጻደቁብህ ድሉን አስትስጥ አረ የራስክ ድርሻ ይኖርህ ለሰዎች መልካም የምትውል ለሰዎች የምትሰራና ሰደቃ የምታወጣ እጅህን ከላይ አድርጋት ከታች አታድርጋት ወቅተን لنفسك حظها እረ ድርሻ ይኖርህ አንተ የመስጠት ድርሻ ይኖርህ እስቲ አንተም ስጥ ሁሌ ተሰጫቱን ሁሌ ለማኛቱን እስቲ አንዳንዴም ተለማኝ እስቲ ከፍ በል ሁሌ ዝቅ አትበል ድርሻ የለህም የከፍታ ድርሻ የለህም በቃ ያንተ ድርሻ ታች ነው መንደር ላይ ነው ቆሻሻ መንደር ላይ ነው ለምን ከፍ አትልም ለምንድነው ተግተህ ማትሰራው ለምንድነው ተግተህ ማትማረው ለምን ከፍታና አያስብም ልቦና ለምን ወኔ አይኖርህም ለምን ወኔህን ትገላለህ አልችልም ውስጥ ለምን ትገባለህ አልችልም እኮ ገዳይ ነው ወጣት እችላለሁ እኮ ነው ስኬት ስለዚህ ወቅተን لنفسك حظها ድርሻ አላትና መልካሙን ድርሻ መረጥላት የመለመኑን የመዝቀጡን የመውረዱን ተራነትን አትምረጥላት ለራስክ ከፍታን አስብላት አድጋለሁ እመነድጋለሁ ከፍላለሁ የሀገር ባለውለታ ሆናለሁ ለማህበረሰቡ የምጠቅም ሆናለሁ ለወገኔ የምጠቅም ጠቃሚ ልጅ ሆናለሁኝ ብለህ አስብ እንጂ ከፍታን አስበህ ተጓዝኝ ከፍታን አስበህ ተማር ከፍታን አስበህ ነግድ ከፍታን አስበህ እረስ ከፍታን አስብ እችላለሁ የሚለው ወኔ ይኖርህ አሉ ኢማሙ ሻፊዒ ረሂመሁላህ واصبر فإن الصبر جنة ታዲያ ለስኬት ጽና ያለ ትግስት ያለ ጽናት ስኬት ይመጣል ዘበት ነው አይሆንም ስኬት ጽናት ይፈልጋል የትኛውንም ስኬት ደረጃ የደረሱ ሰዎችን ጠይቋቸው ሲርባቸው ችለው ሲታረዙ ችለው ሲቸገሩ ችለው ሲታመሙ ችለው በጣም ብዙ ውጣ ውረዶችን አልፈው ነው ስኬት ደረጃ ላይ ደርሰው ለሀገር ለማህበረሰብ ለወገን ለኢስላም የሚጠቅሙ የሆኑት እንጂ በአጋጣሚ አንዴ ዱብ ያሉበት በመሰላል ወጥተው ያረፉበት ቦታ አይደለም ስኬት እንዲህ በአጋጣሚ መጣ ነገር አይደለም ትጋት ይፈልጋል መራብን ይፈልጋል መታረዝን ይፈልጋል መቸገርን ይፈልጋል እከክ ማከክን ይፈልጋል ስኬት ልፋት ይፈልጋል ኢዘን واصبر فإن الصبر جنة لعلامة صنا تاغس سرا صبر لعلامة እንድታሳካ ጁና ነውና ጋሻ ነውና
ጋሻ ያለው ሰው አብዱ ማሙሻፊ خاصة الشباب እችላለሁ የሚለውን ወኔ አምጡ እዚህ ጋር ነው ያለው አንችልም والله አንችልም ያለ ሰው መጉረስ እንኳን አይችልም ሌላው ቀርቶ መጉረስ አይችልም በጁስ አድርጉና በእንትና አጠጡኝ ነው የሚለው አጎርሶ ማኘክ እንኳን አልችልም እችላለሁ ካልን ደግሞ ድንጋይ እንፈልጣለን እችላለሁ የሚለውን ነገር እዚህ ውስጥ ማስገባትና እችላለሁ ብሎ መንገድ መጀመር ብቻ ነው ከኛ የሚጠበቅ አላሁ ረቡል ዒዘቲ ወልጀላል የሰጠንን ጣቃ የሰጠንን ካፓሲቲ አቅማችን አልተጠቀምነውም ለሰው የተሰጠው ካፓሲቲ ለሰው የተሰጠው አቅም ለየት ያለ አቅም ነው እቺን ዓለም ማልማት የሚችልበት አቅም ነው የተሰጠው የሰው ልጅ ሌይለን ወነሃረን ቢሰራ የማይደክምበትን አቅም ነው የሰጠው ድካሙ ያለው እዚህ ጋር አልችልም ጋር ነው ድካሙ ያለው فلذلك ግን ጽናት ይፈልጋል ثم قال من الرجال على القلوب የሰዎች መመጻደቅ ልቦና ላይ የሚያሳድረው ተጽዕኖ አሸዱ من وقع العسنا የሚያሳምመው ከቀስት ጦር የበለጠ ነው የሚያሳምመው ለምን ትታመማለህ ሰዎች እንዲመጻደቁብህ አድርገህ ተባለ ራስክን ለምን አትችልም ለምን ዝቅ ትላለህ ለምን ትለምናለህ ለምን ለምናለህ ለምን የሰውን ፊት አያለሁ ለምን ሰው ይመጻደቅብኛል እኔ ለመሐመድ ባለ ውለታው ነኝ ለምን ይላል ሰው ራሴን ኪዬ ለምን አልንቀሳቀስም ስለዚህ የመመጻደቅ ጦር እንዲወጋህና እንድትታመም እድሉን አትስጥ ለሰው አሉ ኢማሙ ሻፊዒ ረሂመሁላህ ኢዘን መመጻደቅ በኢስላም የተከለከለ ነው በአጋጣሚ ለሰዎች መልካምን ማድረግ ተጠብቆበት ካደረግ እርሳው ነው ግን የኢማሙ ሻፊዒ ረሂመሁላህ ምክር ግጥማቸው ጽንሰ ሐሳብ ሰዎች እንዲመጻደቁብህ እድሉን አትስጥ የሚመጻደቁብህ ተቸግረህ ከረዱህ ነው ለምን ትቸገራለህ ራስህን ችለህ አልፈ ተርፈ ለማህበረሰብ ለሀገር ለወገን የምትበቃ መሆን አለበት ትችላለህና ግን ምን ይፈልጋል ሰብር ይፈልጋል ይሄ ደርስ እዚህ ላይ ያበቃል الكبيرة الحادية والأربعون 41ኛው ደርሳችንን እናያለን ይሄኛው ትንሽ ከበድ ያለ الكبيرة الحادية والأربعون التكذيب بالقدر ይሄ ከባድ ነው በጣም 41ኛው ከባድ ወንጀል እዚህ ኪታብ ላይ ኢማሙ الذهبي رحمه الله ምን ብለዋል التكذيب بالقدر በቀደር ማስተባበል ከባድ ወንጀል ነው ቅድም ያልኳችሁ ነገሮች ያስቀጣሉ በዱንያም በአኸራም ቅጣትን ያመጣሉ ቅድም ያየናቸው መኑስ ባሉ ምናምኑ ይሄኛው ግን ወደ ኩፍር ሁላ ሊወስድ ይችላል ስለዚህ ይከብዳል ይሄ ወላ ኢና ኩለ ሸይء خلقناه بقدر አጅብ ዓም የሆነች አያቱን ሻሚላ ዓማ ኢና ኩለ ሸይء خلقناه بقدر እኛ ሁሉንም ነገር የፈጠርነው በቀደር ነው አለ ቀደር ቀضاء እና ቀደር እንተበሁ እነዚህ ሁለት ቃላቶች ቀደር ማለት የሆነ ነገር መወሰን መመጠን ማለት ነው የሆነ ነገር ቀضاء ማለት ደግሞ ያ የወሰነውን ነገር የመጠነውን ነገር መወሰን ማለት ነው ፍርድ ማስተላለፍ ያ ነገር እንዲከሰት ትእዛዝ ማስተላለፍ ማለት ቀضاء ማለት ስለዚህ ቀضاء ወልቀደር እንላለን ብቻውን ቀضاء ከመጣ ቀደር ውስጥ ላይ አለ ቀደር ብቻውን ከመጣ ቀضاء ውስጥ ላይ አለ አንድ ላይ ከመጡ ግን ቃላታቸው ትርጉማቸው ይሄን ይመስላል ለምን ነው ክፍር ይወስዳል ያልነው በቀደር ማስተባበል በሁለት መልኩ ክፍር ውስጥ ይወስዳል ለምን ከተባለ ቀደርያ የሚባሉ ግሩፖች አሉ ሙርጂአ የሚባሉ ግሩፖች አሉ እጅግ አደገኛ የሆኑ ግሩፖች ቀደርያና ሙርጂአ የሚባሉ በብዛት ሀገሬ ከብዙ ግሩፖች የጠራች ናት ስላልወጣን ሌሎች ሀገሮችን ስላላየን በጣት የሚቆጠሩ ያሉትን ግሩፖች ምናልባትና እዛ ላይ ብዙ ልንገረም እንችል ይሆናል ሌሎች ሀገሮች ላይ ግን አደገኛ የሆኑ በብዛት ወደ ኩፍር ሁላ ሊወስዱ የሚችሉ
ግሩፖች አሉ ከነሱ ውስጥ አንዱ ቀደርያ የሚባለው ምን ማለት ነው ኢና خلقنا كل شيء خلقناه بقدر ሁሉንም ነገርኛ በቀደር ነው የፈጠርነው አለ በምጣኔ በውሳኔ በእኛ ፍላጎትና በእኛ ትእዛዝ ማስተላለፍ ነው የተፈጠረው ከኛ ምጣኔ ከኛ ውሳኔ ከኛ ፍላጎት ውጪ የሆነ ነገር ምንም የለም አለ አላህ ምንም كل شيء شيء ብሎ ማለት ያ ጀማዓ ማይክሮስኮፒክ ከሆነ ነገር አንስቶ ወይንም ከዛ በታይ አተም በለው አተም ከሆነ ነገር አንስቶ እስከ አርሽ ከአላህ ውጭ ያለ ነገር በሙሉ ሸይ ይባላል አተም ማለት እንደው እንዲገባን በመስኮት ጨረር በኩል የሆነች የምናያት ብናኝ እንዲህ የምትውለበለብ ብናኝ እናያለን አይደል በመስኮት ጨረር በሚገባ ብርሃን በመስኮት ቀዳዳ በሚገባ ጨረር የምናያት የሆነ ብናኝ ነገር አለ አይደል ያንን አተም በለው አተም እንዲገባን በጣም 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 ኢምንት የሆነ በአይናችን ልናየው የማንችለው ነገር በማይክሮስኮፕ ብቻ ሊታይ የሚችል ነገር ማለት ለምሳሌ ቫይረስ ባክቴሪያ ምንላቸው ነገሮች በአይናችን ማየት ይጠናናል ለዚህ እኮ ነው ስንታመም ታኪም ቤት ሄደን ስናበቃ ላብራቶሪ ተሰርቶልን ባክቴሪያ አለብህ ምናምን አለብህ ቫይረስ እንደዚህ የምንባለው በማይክሮስኮፕ ካልሆነ ሊያየው አይችልም የትኛውም ባለሙያ እነዚህና ከዚያ በታች የሆኑ ነገሮች በሙሉ ምን ይባላሉ ሸይ ይባላሉ እስከ ምን ድረስ ያለው እስከ አርሽ ድረስ ያለው ሁላ አሁን نعود እንመለስ ወደ ነጥቡ ኢና كل شيء خلقناه بقدر ሁሉንም ነገር አለ አላሁ ረቡል ዒዘቲ ወልጀላል አሁን ካልኳችሁ አተም ካልኳችሁ ነገር ጀምሮ እስከ አርሽ ባለው ከሱ ውጭ ያለውን ነገር በሙሉ በምጣኔና በውሳኔ ነው የፈጠርነው ከኛ ውሳኔና ከኛ ምጣኔ ውጭ የሆነ ነገር ምንም የለም አለ አላህ ለምን ወረደች እቺ አያ ወደ ኩፍር ይወስዳል ያልኳችሁ ለዚህ ነው እቺ አያ ሰበበ ኑዙሏን በመታዩበት ጊዜ ቀጥታ ወደ ኩፍር ይወስዳል በዚህ ነገር መካድ ቢማን በቀደር የካዱ ሰዎች ምንድነው እንትናቸው መለያቸው የትኛውም ነገር አላህ የሚያውቀው ከተከሰተ በኋላ ነው እንጂ ከመከሰቱ በፊት አላህ አያውቀውም የሚሉ ሰዎች አሉ ይሄ ከባድ تعالوا قال ابن الجوزي رحمه الله في تفسيره في سبب نزولها قولان እቺ አያ ወረደችበት ምክንያት ሲዘረዘር ሁለት ዋና ዋና ምክንያቶች አሉ احدهما አንደኛው ان مشركي مكه اتوا رسول الله صلى الله عليه وسلم يخاصمونه في القدر የመካ ሙሽሪኮች መጡና ነብዩን በቀደር ጉዳይ መከራከር ያዙ እንደ ሁሉ ነገር በቀደር ነው ሁሉ ነገር በቀደር ነው ሁሉ ነገር በቀደር ነው ተላለ ማዕሲያውም በቀደር ነው ሸሩም ኸይሩም በቀደር ነው ተላለ ታዲያ ሸሩ በኸይሩ ያኒ በሸሩም በቀደር ከሆነ ለምንድነው እኛ እሱ በቀደረው ሰርተን ጀሃነም እንወርደው እሱ ራሱ ቀድሮብን እንደገና ይቀጣናል እንዴ ይሄማ ዙልም ነው ብለው ከነብዩ ጋር መከራከር ያዙ የዚያኔ አላሁ ጀለ ወዐዝ እችን አያ አወረደ ኢነል ሙጅሪሚነ ፊ ضلال وسعر ብሎ አወረደም يوم يسحبون في النار على وجوههم ذوقوا مس سقر إنا كل شيء خلقناه بقدر مثلوان آية أورده هذه الآية إيش إتشنا أورده آيان أبرار الله تعالى إتشنا آية أوردنا لمشركوش مال ستال ولتنيا وسبب النزول وادمه ثم قال بالقدر ثم قال وانفرد بإخراجه مسلم إهنن يا ابن الجوزيين أبابال سبب النزول إهنو يميلون إمام مسلم رحمة الله عليه ساتشو بزي ملكوز قلت أو تال وروي نميلو وروى لمالتنو وروى أبو أمامة أن هذه الآية في القدرية قدرية بمبالو سوچ لاين وردوچو والقول الثاني قدرية يمبالو أبرار الله تعالى بدم እጅግ ጥንቃቄ ስለሚፈልግ ሳናውቀው እንዳንገባ ወኻሰተ ሸባብ የሆነ ግሩፕ በሚመጣበት ጊዜ ካለን የድን ፍቅር አኳያ ዕውቀት አልባ የሆነ እንደሆነ ዘልቆ ነው የሚገባው እዛ ውስጥ ይሰምጥና ይጠፋል በተለይ አፍሪካ ሀገሮች የእንትን የመናሂጅ የመዛሂብ ምናምን መሞከሪያ ነንኛ ድህነቱም ስላለ እርዳታውም መገዛውም ምናምኑ የሚመጣና ያው እንዳሳለፍ ነው ማለት ነው والقول الثاني
አነ አስቀፈ ነጅራን የነጅራን ቄሳውስቶች ነጅራን አካባቢ ነሳራ ነው የሚበዛው። መዲና ዙሪያ ላይ አይሁዳውያኖች ነበሩ የሚበዙት። መካ ውስጧ ላይ ደግሞ ሙሽሪኮች ናቸው። ነሕኑ ዐላ ሚለቲ ኢብራሂም የሚሉት ነበሩ የሚበዙት። ስለዚህ ሶስቱም የኢብራሂም አባታችን ነው ብለው ያምናሉ። ሶስቱም ነጅራን አካባቢ ያሉት ነሳራዎች ክርስቲያኒቲ ውስጥ ያሉት፣ የመዲና ዙሪያ ላይ የነበሩት አይሁዳውያኖች፣ መካ የነበሩት ጣዖታውያኖች ኢብራሂም አባታችን ነው በኢብራሂም መንገድ ላይ ነው ያለነው ብለው ያምኑ ነበር። በዚያ ነው የሚያላዝኑት። አላሁ ረቡል ዒዘቲ ወልጀላል መልስ ሰጠ። ማ ካነ ኢብራሂሙ የሁድያ ወላ ነስራንያ ወላኪን ካነ ሐኒፈን ሙስሊማ ወለም የኩ ሚነል ሙሽሪኪን። ሶስቱንም መለሰባቸው። ኢብራሂም የሁዲም አልነበረም፣ ኢብራሂም ክርስቲያንም አልነበረም፣ ኢብራሂም ሙሽሪክም አልነበረም፣ ጣዖታዊም አልነበረም። እንግዳውሳ ቀጥ ያለ ወደ እውነታ ያዘነበለ እውነተኛ ሙስሊም ነበረ፣ ለጌታው እጁን የሰጠ ሙስሊም ነበረ ብሎ ለሶስቱም ምላሽ ሰጠ አላህ። ተማም አልሙሂም ነጅራን አካባቢ የነበሩት ነሳራዎች ወይንም ክርስቲያኒቲ እንትን ውስጥ የነበሩት ሰዎች አስቀፍ ብሎ ማለት ከጳጳስ እንደማለት ነው። ከቄስ በላይ ከፓትሪያርክ በታች መሃል ላይ ያለው አስቀፍ የሚባለው እሱ ቲንክ ጳጳስ መሰለኝ። ኤኒዌይስ የዚያ ተወካያቸው መጣና ነቢዩን ሰለላሁ ዐለይሂ ወሰለም ምን ብሎ አላቸው? ፈቃለ ያ ሙሐመድ ተዝዑሙነ አነ አልመዓሲ ቢቀደሪን ወለይሰ ከዛሊክ። ማዕሲያ በቀደር ነው አላህ የወሰነው ነው ብላችሁ ትላላችሁ። ጉዳዩ እንደዛ አይደለም ማለት። እንግዲያውስ ሰውየው ማዕሲያውን ከሰራው በኋላ ነው አላህ የሚያውቀው እንጂ ከመሰራቱ በፊትማ አያውቀውም ብለዋል። ልክ እንደ መካ ሙሽሪኮች ማለት ነው። የመካ ሙሽሪኮች ክርክራቸው ምን ነበረ? አላህ ማዕሲያ ከወሰነብን በኋላ ዞሮ ለምንድን ነው የሚቀጣን? ይሄማ ዙልም ነው ነው። እነዚህ ደግሞ ክርስቲያኒቲው ደግሞ መጥቶ የሚለው አላህ ማዕሲያ እንደተፈጸመ ከተፈጸመ በኋላ ነው እንጂ የሚያውቀው እሱ የቀደረው ነገር አይደለም፣ ከሱ ፍላጎት ውጭ ነው። አምፀው ነው ሰዎች በጉልበት ነው ማዕሲያ የሚሰሩት፣ እሱ ሳይፈቅደውና ሳያውቀው ነው ብለዋል። ከዚያም ነቢዩ ሰለዋቱ ረቢ ወሰላሙሁ ዐለይሂ ምን አሉ? አንቱም ኹሰማኡላህ፣ እናንተ ከአላህ ጋር ክርክር ገጣሚዎች ናችሁ ሁሌም ብለው መለሱላችሁ። ከዚያም ኢነል ሙጅሪሚነ ፊ ضላሊን ወሱዕር የውመ ዩስሐቡነ ፊ ናሪ ዐላ ውጁሂሂም ዙቁ መሰ ሰቀር ኢና ኩለ ሸይእን ኸለቅናሁ ቢቀደር የምትለዋ አያ ለነሱ ምላሽ ልትሰጥ ወረደች። ለነሱ ለሁለቱም ቡድኖች ጥያቄ ምላሽ ለመስጠት መጀመሪያውኑ ስለ ክህደታቸው ተናገረ። አላህ ሙጅሪሞች ናቸዋል። ለምን? ከአላህ ጋር ግብግብና ክርክር ገጣሚዎች ናቸዋ። ኢነል ሙጅሪሚነ ፊ ضላሊን ወሱዑር፣ ሙጅሪሞቹ ሁሌም ሙጅሪም ማለት ጥፋቱ ወሰን ያለፈ ክፋቱ የከፋና ክፉ በቃ በአንድ ወንጀል ላይ የማይጸና ከአላህ ጋር ክርክር እንዴት እንደዚህ ይሆናል ከሆነማ ልክ አይደለም ዙልም ነው ምናምን ነው እያሉ ከአላህ ጋር ግብግብ አላህን ሊከሱ ማለት ነው። ኢነል ሙጅሪሚነ ዳኢመን ወአበዳ፣ ሙጅሪሞች ወሰን ኃላፊዎች ወንጀለኞችና ክፉዎች ሙሽሪኮችና ከሃዲያኖች ፊ ضላሊን ወሱዑር፣ ፊ ضላል ጥሜት ላይ ናቸው። ሁሌም ቅናቻ አይታያቸውም፣ ጥመት ብቻ ነው የሚታያቸው። ፊ ضላሊን ወሱዑር፣ በደላላቸው በጥሜታቸው አማካይነት ደግሞ ሱዑር ነው ያለላቸው። ፊ ዱንያ ፊ ضላል ወፊ ልአኺረቲ ፊ ሱዑር፣ እዛ ውስጥ ነው የሚኖሩት አለ። ሱዑር የጋለ እሳት ማለት ነው። ቃለ ረቡል ዒዘቲ ወልጀላል ኩለማ ኸበት ዚድናሁም ሰዒራ፣ ጀሃነም ከገቡ በኋላ ጀሃነሚቱ እንዲሁ ትንሽ መቀዝቀዝ ሲያምራት በጣም ሲቀጣጠል እሳት ፓወሩ እየቀነሰ አይደለም የሚሄደው። እሳት ጀሃነም እሳት ስለሆነች እንደዛ በምትሆንበት ጊዜ ዚድናሁም ሰዒራ አለ አላህ።
መጋልን እንጨምርላቸዋለን። በቃ በዚሁ ነው። በቃ ኃይሏ በቀነሰ ቁጥር ፓወር እየተጨመረ ቆዳቸው ባለቀ ቁጥር ቆዳ እየታደሰላቸው እንደዚሁ ይኖራሉ። ጀሃነሚቱ ፓወር ይጨመርላታል፣ ቆዳቸው ይቀየራል። ቃለ ሱብሓነሁ ወተዓላ ኩለማ ነضጀት ጁሉድሁም በደልናሁም ጁሉደን ገይረሃ ሊየዙቁ ልዓዛብ ሃዛ ሁወ ሓሉሁም። ቆዳቸው ተቃጥሎ አጥንታቸው ሲቀር ሌላ ቆዳ እንቀይርላቸዋለን። ለምን? ቆዳው ሴንሲቲቭ ፓርቱ እሱ ስለሆነ ማለት። ቆዳው ካሌለ ስሜት ስለማይኖራቸው ቃጠሎ ስለማይሰማቸው። ኢዘን ፊ ضላሊን ወሱዑር ሙጅሪሞች ሁሌም ጥመትና በጋመ እሳት ውስጥ ነው ኑሯቸው አለ። በዱንያ ጥመት ስለነበረ ማንነታቸው። ثم قال መቼ ካላችሁ ፊ ሱዑር መቼ ነው እዛ ጀሃነም ውስጥ የሚቀቀሉትና በጋመ ውስጥ የሚገቡት ካላችሁ የውመ ዩስሐቡነ ፊ ናሪ ዐላ ውጁሂሂም የዚህ ዕለት እኮ ነው ሲጎተቱ ጀሃነም ውስጥ አላህ ይጠብቀንና ዐላ ውጁሂሂም ባፍጠማቸው ተደፍተው ይጎተታሉ ጀሃነም ውስጥ። የጀሃነም መላኢካዎች ይጎትቷቸዋል፣ ሁሉም እንዳያቸው እዛም እዚህም እየወሰዱ እነሱን እየጎተቱ ያሳዩዋቸዋል። ያ አላህ ውርደት ለመጨመር ማለት ነው። ዙቁ ቅመሱ፣ ተቋደሱ፣ መሰ ሰቀር የሰቀርን መንካት ተቃደሷት፣ ቅመሷት ይባላል። ሰቀር ብሎ ማለት እስሙ ሚን አስማኢ ጀሃነም ከጀሃነም ስሞቿ ውስጥ አንዱ ሰቀር ነው። ቃለ ሱብሓነሁ ወተዓላ ማ ሰለከኩም ፊ ሰቀር ቃሉ ለም ነኩ ሚነል ሙሰሊን ወለም ነኩ ኑጥዒሙል ሚስኪን ወኩና ነኹዱ መዐል ኻኢዲን ወኩና ኑከዚቡ ቢየውሚዲን። ሰቀር ኢዘን ሰቀር ብሎ ማለት ከጀሃነም ስሞች ውስጥ አንዱ ነው። ዙቁ ቅመሱ። ያ ጀማዓ ቅመሱ የሚለው ቃል ከጀሃነም ጋር ተያይዞ ሲጠቀስ እጅግ ከባድ ነው። በላጋ ቁርአንያ ቁርአን ያለው አገላለጽ በጣም የራቀ ጥልቅ የሆነ አገላለጽ ነው። ቢማዕና ብላ እና ቅመስ ይለያያል። ጀሃነምን ተቃጠሉባት አይደለም የሚባሉ እንግዲህ ቅመሷት ነው የሚባሉ። ለምን ቅመስ ለምን ተመረጠ? አላህ ቅመስ እንዲገባን በጣም መራራ የሆነ ነገር ይሰጠን። ተማም ይህ መራራ የሆነው ነገር መጀመሪያ ስንቀምሰው ነው በጣም መሮ የሚዘገንነን ወይስ ቀምሰነው ስናበቃ ጠጥተነው ደጋግመን ስንጠጣው ነው በጣም መሮ የሚመዘገንነን? አልጀዋቡ ማዕሩፍ አይደል? ሙጀረብ አይደል? ደጋግመን ስንጠጣውማ በቃ ተላመድ ነው አይደል? ስለተላመድ ነው ምረቱ ቢኖርም መጀመሪያ ስንቀምሰው የመረረንን ያህል አይመረንም። ተማም የሆነ የሞቀ ነገር ለመያዝ የፈለግን እንደሆነ መጀመሪያ እንዲናረጋለን ይሞቃል አይሞቅም ነው እኛ ሙከራችን። ተማም ይሞቃል አይሞቅም ነው፣ ያቃጥላል አያቃጥልም ነው። እንዲናረጋለን ከዛ በኋላ እናነሳዋለን፣ እንዲወርወር እናረጋለን። ተማም ሐቢቢ የኛ ሙከራው ያቃጥላል አያቃጥልም ነው። በማናውቀው መልኩ ግን ግለትን ለእጃችን እያለማመድ ነው ስለነበረ እዚህ ጋር ሙቀትና ግለት ስላለ አእምሯችን ደግሞ ግለቱ እንዳያቃጥለን ወደዛ የሆነ አቀዝቃዥ ነገር ስለሚልክ መጀመሪያ ብንይዘውና በኋላ ብንይዘው እኩል አይደለም ስሜቱ። እንተበ መጀመሪያ እንዲህ አድርገን ስናለማመድ እኛ ማለማመድ አልነበረም፣ ግን አእምሯችን እዚህ አካባቢ የሚያቃጥል ነገር እንዳለ ስላወቀ ብዙ ማሽነሪዎች አሉ ውስጣችን ላይ ይልካል። እዚህ ጋር የሚያቃጥል ነገር ስላለ ማቀዝቀዣ ጉዳት ብዙ እንዳይመጣ ብዙ ጠባሳ እንዳይመጣ የሆነ መከላከያ ነገር ይልካል። ለየት ያለ ዓለም ነው ይሄ። ለማንኛውም ብድግ አድርገን ስንወረውረው እና መጀመሪያ ብድግ አድርገን ብንወረውረው የሚሰማን ስሜት እኩል አይደለም። ተማም ሳይንሱ ገብቷቸዋል። ተማም እሺ፣ የመጀመሪያው ቅምሻ ነው። የሚቀጥለው ተላምደነዋል፣ ቅምሻ አይደለም።
የመጀመሪያው ነው በጣም ያቃጠለን ወይስ ሁለተኛው ነው በጣም ያጣጠለን? የመጀመሪያው በጣም ያቃጠለን። ለምን? ቅምሻ ስለሆነ። ጀሃነም ውስጥ ሁሌ ቅምሻ ነው አለ አላህ። መላመድ የለም ማለት እኮ ነው። አጂብ ያለው አገላለጽ ነው የገባን እንደሆነ። ጀሃነም ሁሌ ቅምሻ ናት። ስንቀም ሰው በደንብ አርጎ ነው አይደል የሚመረናል ያቃጠለናል ብለን ያልነው። ጀሃነም እንደዛ ነው ሐሏ። ስለዚህ ذوቁ ቅመሱ፣ መቅመስ ብቻ ነው፣ መላመድ የለም። አላህ ከእንደዚህ አይነት ውርደትና ዝቅጠት አላህ ይጠብቀን። ከገባን የዚች አያ አገላለጿ በጣም ከባድ ነው። ሱረቱ ነባዕ ላይም እንደዛው ይገልጸዋል አላሁ ስብሓነሁ ወተዓላ። እኛ ራሱን እያከበረ ነው አላህ። እንተብህ አላሁ ረቡል ዒዘቲ ወልጀላል ስለ ተውሒድ በሚያወራበት ጊዜ እኔ ብሎ ነው የሚያወራው። ስለ ተግባሩ ስለ ስራው በሚያወራበት ጊዜ እኛ እያለ ነው የሚያወራው። ስለ እስልምና ሃይማኖትና ስለ ቁርአን ግንዛቤ የሌለን ሰዎች ሌሎች እኛን ለመስበክ በሚመጡበት ጊዜ ቁርአናችሁ ራሱ እኮ ሶስትዮሽን ያመላክታል እናንተ ቁርአናችሁን ስለማታውቁት ነው ብሎ ይሉናል። እንዴት? ይሄው እኛ ምድርን ፈጠርናት ምናምን ብሎ እኛ ብሎ እየተናገረ እኛ የሚለው እኮ አብ ወልድ መንፈስ ቅዱስ ነው የሚለው ብሎ ይሉሃል። እውነትም ትላለህ ጂል ከሆንክ ያላወቀ እንደሆነ እውነትም ቁርአኔን አላወቅ ከኔ በላይ ያውቃል አቦ ይላል። አይደለም፣ ልዩነቱ ይግባን። ስለ ተውሂድ ሲያወራ እኔ ኢኒ አነ አላሁ ላ ኢላሃ አዮ ኢኒ ቁል ሁወ አላሁ አሐድ። ስለ ተውሂድ ስለ ብቸኝነቱ ስለ እሱ ማንነት ሲያወራ፣ ስለ ተግባራቶቹ ሲያወራ ግን እኛ ክብር ነው። እኛ ኩለ ሸይእን ሁሉንም ነገር ሸይ ማለት ምን ማለት ነው? ቅድም አብራርቻለሁ። ኸለቅናሁ ፈጥረነዋል፣ ቢቀደሪን በምጣኔና በውሳኔ ፈጥረነዋል አለ። ከኛ ምጣኔና ውሳኔ ውጭ የሆነ እዚች ዓለም ላይ የሚከሰት ምንም የለም አለ አላህ። ምንም አላህ ምንም የለም። ይህ ወላሂ ምንም የለም። እንቅፋቱን በቀደር ነው። አዎ። ትንኝ አይኔ ውስጥ መግባቷ በቀደር ነው። አዎ። የአይኔ ሽፋፍቱ ተበጥሶ አይኔ ውስጥ ገብቶ መቆርቀሩን በቀደር ነው። አላህ ያውቀዋል። አዎ ያውቀዋል። ይሄማ ከባድ ክስተት ነው። አረ ከዛ በታች የሆነው ኩለ ሸይእን አላህ ሳያውቀው እዚህ ዓለም ላይ የሚከሰት ነገር ምንም የለም። በቀደር የማያምን ሰው፣ በአላህ ውሳኔና ምጣኔና ውሳኔ የማያምን ሰው ህይወቱ የተበላሸ ሆኖ ነው የሚኖረው። የጭንቀት የጥበት ህይወት ነው የሚኖረው። እያንዳንዱ ነገር አእምሮን ይረብሸዋል። ሁሌ ለእብደት የቀረበ ሰው ነው ያ ሰው። በቀደር የሚያምን ሰው፣ በአላህ ውሳኔ በአላህ ምጣኔ የሚያምን ሰው ደግሞ ጡምዓኒና የተሞላበት ህይወት ነው የሚኖረው። የተረጋጋ ህይወት ነው የሚኖረው። ለምን? እያንዳንዱ ነገር ሲከሰት አይደንቀውም፣ አይገርመውም። ለምን? አላህ አውቋል፣ ሽቶት ነው ያደረገው። ከዚያም በኋላ ደግሞ በእናንተ ላይ የሚከሰቱ ነገሮች በሙሉ መልካም ናቸው እንጂ መጥፎ የለም ማለት ወላሁ ያዕለም ወአንቱም ላ ተዕለሙን። አሁን ለምን ተከሰተ? ያሁኑን ነው የምታየው። አሁን አሳምመዋል አንተ፣ የነገን ግን አንተ አታውቀውም አለ አላሁ ጀለ ወላሁ ያዕለም ወአንቱም ላ ተዕለሙን። እናንተ አታውቁትም። ሰው መሞት ኸይር ነው። አዎ። መውለድም ኸይር ነው። አዎ። ወላሁ ያዕለም ወአንቱም ላ ተዕለሙን። እኛ በመውለድ ነው ኸይር ያለ መስሎም ይታየናል። ኖ በመሞትም ኸይር አለ አለ አላህ ወላሁ ያዕለም ወአንቱም ላ ተዕለሙን። ኢዘን በቀደር የሚያምን ሰው ሲከስርም ወላሁ ያዕለም ወአንቱም ላ ተዕለሙን ይመጣለታል። ሲያተርፍም ወላሁ ያዕለም ወአንቱም ላ ተዕለሙን ይመጣለታል። ይሄ ትርፉ ለጥቅም ነው ለጉዳት አያውቀውም። ኪሳራው ለጥቅም ነው ለጉዳት አያውቀውም። ዓቂባውን የሚያውቀው አላህ ብቻ ነው። በቀደር የሚያምን ሰው ጡምዓኒና እርካታ ኖሮት ይኖራል። በቀደር የማያምን ሰው፣ በቀደር ጥርጣሬ የሌለው ሰው ኩፍሩ እንዳለ ሆኖ ህይወቱ በሙሉ በቀለቅ የተሞላ በጭንቀት በጥበትና በኢራብ የተሞላ ያልተረጋጋ ህይወቱ እያንዳንዱ ነገር ይረብሸዋል። በቀደር የማያምን እያንዳንዱ ነገር ህይወቱን ያዛባዋል። እያንዳንዱ ነገር በቃ ይሁን ነገር ተፈጥሮ ብሎ ከምኖር መሞት ይሻለኛል፣ ካሁን በኋላ ይሄን ነገር አብቅቷል፣ ምን ያደርግልኛል ብሎ ይሰቀላል በቀደር ስላላመነ። المهم روى عمر بن الخطاب رضي الله عنه
عن رسول الله صلى الله عليه وسلم حديث تنش ما قال بنوربتم معناه كبدالون إذا جمع الله الأولين والآخرين يقيام الله رب العزة والجلال يمجمر يوچونم يمچرش يوچونم ሲሰበስባቸው بمعنى كآدم جمرو إلى يوم القيامة ያሉትን ሰዎች በሙሉ ሲሰበስባቸው أمر مناد فنادى ተጣሪን ያዛል እንዲጠራ ይጣራልም ጭምር ያ የታዘዘው አካል نداءን يسمعه الأولون والآخرون የመጀመሪያዎቹም የመጨረሻዎቹም የሚሰሙትን ጥሪ ይጣራል ከዳር እስከ ዳር ይሰማል ጥሪው አይነ خصماء الله ከአላህ ጋር ክርክር ገጣሚዎች የታሉ ተብሎ ጥሪ ይደረጋል ከዚያም فتقوم القدرية የዚያለታ ቀደርያዎች ብቻ ይቆማሉ ቀደርያ ማለት فيؤمر بهم إلى النار ወደ ጀሃነም አውርዷቸው ተብሎ ትእዛዝ ይስተላለፍባቸዋል ذوقوا مس سقر ይባላሉ ቀደርያ እነማን ናቸው ቀደርያ አላሁ ረቡል ዒዘቲ ወልጀላል እያንዳንዱ ነገር እኔ ላይ የሚፈጠር እኔም የምከስተው የሚከሰትብኝም ነገር ከተከሰተ በኋላ ነው አላህ የሚያውቀው ከመከሰቱ በፊት አላህ ያውቀው ከተከሰተ በኋላ በቀደር ላይ ተንጠልጥለው መጥፎውንም ሲሰሩ አላህ ቀድሮብኝ የሚሉ በቃ ቀድሮብኝ ስለዚህ ከቀደረብኝ ደግሞ ለምን ይቀጣኛል እንደ መካ ሙሽሪኮች መጥፎ ነገር ሲፈጸም አላህ አያውቀውም ነበረ ከተፈጸመ በኋላ ነው የሚያውቀው ባዮች ልክ እንደ ነጅራን ክርስቲያኖች እነዚህ ሁለቱ ቀደርያ በመባል ይታወቃሉ ይሄ መስአላው በጣም ከባድ መስአላ ስለሆነ አሚሩል ሙእሚኒን علي ابن أبي طالب رضي الله عنه وأرضاه ስለዚህ ደግሞ ደጋግሞ ሲጠየቁ የሰጡት ምላሽ ከበደበድ የሚል በሚቀጥለው ደርሳችን ሰፋ አድርጌ ለማየት እሞክራለሁ ኢንሻአላህ ዑመር رضي الله عنه وأرضاه ስለ ቀደር ተጠየቁ አብራሩ እንዴት ይሆናል የሚል ክርክር ሲበዛባቸው فهو بحر عميق ርስምጥ የሆነ በጣም ሰፊ የሆነና ጥልቅ ስምጥ የሆነ ባህር ነው እዚያ ውስጥ የገባ ሰምጦ ነው የሚቀረው ተው ይቅርባችሁ ብሎ ብቻ ኢና ኩለ ሸይእን خلقناه بقدر ብለህ ተቀበለው فهو سر الله على نبي صلى الله عليه علي رضي الله عنه وارضاه فهو سر الله على خلقه يا الله سبحانه وتعالى ሲውር ሚስጥሩ ነው ቀደር የሚባለው ነገር ለማንም ግልጽ አላደረገውም አላህ በቃ ነብዩ ሰለላሁ ረቢ ወሰላሙ ዐለይሂ لو كنت اعلم ምንድነው ያሉት لاستكثرت من الخير لو كنت اعلم الغيب لاستكثرت من الخير وما مسني سوء እኔ ነገ የሚከሰተውን አላህ በእኔ ላይ ምን ቀድሯል ምን ወስኗል ምን መጥኗል ስለሚለው አዋቂ በነበርኩ ኸይርን ባበዛው ነበር ያኒ ቋቴን ባበዛውት ነበር ባከማቸው ነበር የሆነ ረሃብ ይመጣል ብዬ የሆነ ጦር ይመጣል ብዬ የሆነ ወረርሽኝ ይመጣል ብዬ መከላከያ ነገሮችን ባከማቸው ነበር አንዳችም ችግር ባልነካኝ ነበር አሉ ግን አላቅ ስለማላቅ በሰው ላይ የሚከሰት ነገር በሙሉ ይከሰትብኛል አሉ ሰለዋቱ ረቢ ወሰላሙ ዐለይሂ ቁርአን ላይ አመጣው ያን ለምሳሌ የመካ ሙሽሪኮች የጣሉባቸው ማዕቀብ ለሶስት አመት ያህል የሚበላ የሚጠጣ እስኪጠፋ ደረቅ ቆዳ ከመሬት አንስተው እስኪበሉ የደረሰበትን ታሪክ ከሰማችሁ ታውቃላችሁ ቁርአን ውስጥ ያለ ተረጋግሞ የተወራ ነገር ነውና ያ ክስተት እንደሚመጣ ቀድሜ አውቄ በነበር ማለት እኮ ነው በቃ እንትኔን ምንድነው ቋቴን ሞልቼ ካዝናዬን ሞልቼ ቅድመ ዝግጅት አረግ ነበር ድርቆሽን ደረቅ ነገሮችን አዘጋጅቼ
ረሃብ እንዳያጠቃን አደርግ ነበር ግን አላቅም ምን እንደሚከሰት የቀደር ጉዳይ ማንም አያውቀውም ስለዚህ ሲሩላሂ ፊ ኸልቂሂ ዐላ ኸልቂሂ ባሪያዎቹ ላይ ያለ ስውር ሚስጥር ነው ቀደር የሚባለው ነገር ዝም ብሎ በግርድፉ ተቀበለው አላሁ ረቡል ዒዘቲ ወልጀላል ሁሉን ነገር በቀደር ፈጥሮታል በኔ ላይ የሚከሰት ነገር በሙሉ እኔም የምከስተው ነገር በሙሉ አላህ አውቆታል ቀደም ብሎ ብለክሰው ቀደር ሲባል በተሳሳተ መልኩ እንረዳዋለን አሉ ኢማሙ አልኸጣቢ ረሂመሁላህ ቀደር ሲባል ይሄ ጀነራል ለው አስቀመጡ እስም ብቻ ልንገራችሁ ምን ብለው አሉ ቀደር ማለት አንድ ፍጡር እዚህ ዓለም ከመጣ በኋላ የሚፈጥረውን የሚከስተውን ነገር አላሁ ስብሓነሁ ወተዓላ ቀድሞ አውቆት መሐመድ ሙስጠፋ እንዲህ ያረጋል እንዲህ ይሰራል እንዲህ ያለማል እንዲህ ያጠፋል ብሎ ለውሐል መሕፉዝ ላይ ጽፎታል በተጻፈው መልኩ ይከሰታል ቀደር ማለት እሱ ነው እንጂማ መሐመድ ሙስጠፋ የሚሰራውንም ኸይር ሆነ ሸር አስገድዶ አሰራው ማለት አይደለም ተገደን የምንሰራው አይደል አላሁ ጀለ ዋዝ فمن شاء فليؤمن ومن شاء فليكفر የፈለገ ይመን የፈለገ ይካድ ብሏል ከዛ በኋላ ክደትና ማመንን መምረጥ የኔ ነው መልካም መስራትን መጥፎ መስራትን መምረጥ የኔ ነው ምርጫውን ሰጥቶናል እንደ ሰው ደግሞ ምን እንደምከስት ቀድሞ ስለሚያውቅ አላህ ያወቀውን ጽፎታል ቀደር ማለት እሱ እንጂማ ተገድጄ አይደለም ኢባዳ ማደርገው ተገድጄም አይደለም ወንጀልም ሰራው ያመነ ጀነት ተዘጋጅቶለታል የካደና የከፋ ጀሃነም ተዘጋጅቶለታል ለሁለት አንዱ መምራት መስራት የናንተ ስራ ነው የምትሰሩትን ስለማቅ ደግሞ ጽፌዋለሁ ታዲያ እንዲማ ከሆነ ለምንድነው የምንለፋው አሏቸው ይመጣል ኢንሻአላህ በቃ በቀደር ከተወሰነ የኔ ጀነት የኔ ጀሃነም ከተወሰነ ለምንድነው ልፋቱ ታና ምን አመጣው አሏቸው قال الحبيب صلوات ربي وسلامه عليه اعملوا فكل ميسر لما خلق له ዝምብላችሁ ስሩ ሁሉም ለተፈጠረለት ዓላማ የተገራ ነው ለመልካም የተገራ ነው አላህ ያደርገን አቂባችንን አላህ ያሳምረው በቀደር አምነን ጡምዓኒና እርካታ ደስታ የተሞላበት ህይወት የምንኖር አላህ ያደርገን በቀደር ሳናምን ቀርተን ደግሞ በዱንያም በአኺራም ከመክሰሩም አላህ ይጠብቀን إنه ولي ذلك والقادر عليه